ንገረኝ ላሳይ ወይ አስጠፋልኝ በቃ ይሄን ቪዲዮ አልፈልግም አስጠፋልኝ አያጠፋም ለምን ደማ ያጠፋው እኔን አታቀኝም ወይ ንገረኝ እኔን አታቀኝም ወይ አታቀኝም ወይ ንገረኝ አትካኝ የልጅ እንደሚያፈሰስከው ነኝ እናቱ ነኝ ህይወትማ እየኖርን ነው እንዳንተ አይነት ደደብ ሰው እየመጣ እዚህ ህይወታችን ሰማኝ ድጋሚ እንደዚህ እንዳትለኝ እሺ ትነግረኛለህ አሁን ለመጨረሻ ጊዜ ተስተማሉ ካሜራ አጥፋልኝ ልቀቀኝ እንዳትጠጋ ሰማኝ እንዳትጠጋ ቤት ውስጥ ምንድነው የምትቀርጸው ካሜራ ያሰነጠሉ አንተ ምን በቃ ተወኛልኩ እኮ እኔ ምንም ማውቀው ነገር የለም ምንድነው የምትቀጠቅጠኝ ይሄን ነገር እስካልነገርከኝ ድረስ አልተውም ምንድነው የምነግርህ ምንድነው የምታዋራኝ ምን በቃ ምን ለምመጣሽ ለምን መጣው ለምንድነው መጣሽ አንተና ለኔ መልስልኝ ድገመው ይንቃል ሰውየው መጥመድ ውስጥ አጥምዶናል በቃ ምንም መታም ድገመው ወደ ፋለው ታለ የኔ ልጅ ገለ ነው አንተ ደስታን የምትወጣው የኔ ልጅ ገለ ነው ወይ ቆይ የኔ ልጅ ገለ ነው አትለብለቢ የኔ ልጅ ገለ ነው አንተ እሺ በቃ አንዴ ሰብለ ተይ እባክሽ እንደዚህ ዝም በል አንተ ዝም በል እኔ ሳወራ ምንም እንዳታወራ ከዚህ በኋላ እኮ እንደውም ስላስለቀኩ ነው እንዴ ሰማኛለህ እኔ ነገር እንፈልጋለሁ እኮ ነው ነገር የለም እኮ ወደ ሰማን በግድል ምንም የማውቀው ነገር ሳይኖር እንዴት ነው የምነግርህ ምንም የማውቀው ነገር ሳይኖር እንዴት ነው የምነግርህ ለቀቀኝ እንዳገር አሁን ሰው ያወራ ያለው እያየሁ አይደል እንዴ እሱን ስሜትሽን ሳልረዳ ቀርቼ አይደለም እሺ አወራሩን እያየሁ ሆኖ አይደል ሰው ዝም ቢሞተበት ያክል እንኳን አልተሰማው እኮ አይደለም እንደሱ ከደለ ፖሊስ ጣቢያው ይኸውልህ ቤተሰቦች በእናትህ ምንም መታወቂ አንተ ናኒ ማን ስለሆንክ ነው እኔ የምታስወጣኝ ንገረኝ ማን ስለሆንክ ነው ንገረኝ አንተ ማን ስለሆንክ የምታስወጣኝ የህግ አካል ነኝ ብለህ ደግሞ አንተ በወሬ ነው እንጂ በመተና እንዴ በጉልበትማ ቢሆን ማንን ነበር የሚያሳምነው ልቀቀኝ እኔ እኮ ጉልበቴን አልተጠቀምም ቢሆን ምን ውስጥ ነው የተራኛ አንተ ቆይ ምን ውስጥ ነው የተራኛ ቁጭ በል ህይወቴ አጊታችሁ ቁጭ በል ልጅ ደም ፈሶ እንዲቀር እኔ እገልሻለሁ ይግደሉ ግን የልጅ ሀቅ ይውጣልኝ ነው ይግደሉ እንገልሻለን ይግደሉ እሱን ይግደሉኝ ብዬ ነው አንተ ጋር የመጣሁት ትከራያለህ እሺ አምጣው አላህ ትከራያለህ እሺ አልከራይ የምትል ደግሞ ከሆነ ከቤት ይሄንን ሀቅ ያውጣ የደሜ ልጅ እንደሚያመልስልኝ እኔ ሌላ ምንም አልልም በቃ የምለው የምናገረውም ነገር የለኝም ወደ ጉልበት ቀየርከው እኮ አንተ ነገሩን ወደ ጉልበት እኮ ሲጀመር እዛ ድረስ ከዛ አይደለም ነው ከዛ ና ብለኝ መተህ ዝም ብዬ ጉዳይን ሳልጨርስ ውጣ ስትለኝ እኔ ዝም ብዬ ማውጣልህ ሸብኝ አባቱ የልጅሽ ደም በቃ ፈሰሰ ቀኑ ደረሰ ገንዘብ ይሰጥሻል አፍሽ ገንዘብህን ብላው የምትይ ነገር ከሆነ ደግሞ አፍሽ ላይ አንድ ጥይት በቃ ሰማኛል ገንዘብህን ብላው የልጅ ደም መበቃት አትጪ እንዲሁ አትበይ ዝም በይ አንቺም ሞተ ብላ ታቅል ልጅ እኮ ነው የልጅ ደም እኮ ነው የተወጣሽ የተገባሽ በቃ ስወጣ እንቅስቃሴን መከታተል በሄድኩበት ቦታ አሉ እነሱ እኔ መንቀሳቀስ አልቻልኩም መልስልኝ ለምን አላቃትም እኮ አልኩ እኮ ምን አስደነገጠ እኮ አላቃትም ምን አስደነገጠ ምንም አላስደነገጠኝ ማታውቀው ከሆነ አላቅም ነው የሚባለው አይደል ስለዚህ ባታውቃት ኑሮ እንደዚህ አትልም አቤት ሄሎ አይሰማም እንዴ ምንድን ይሰማል አቤት ማለበል እግዚአብሔር ይመስገን እንዴት ነህ ምንም ማለበል ምናምን ለማለት እንዳሞክር ማለት ማን አንተ ቁጭ በልና ሪከርድ እንዴት አገኘው እኮ ቁጭ በልና ስማ በደንብ ያስፈራራኝ ነው ወይ አይደለም ማን ይሄ እንዴት አገኘው ይሄን ሪከርድ እሺ አሁን ማን እንደሆንክ እያወከኝ ነው እና ምን እያልከኝ ነው ኪት አገኘው ማን አንተ ማን ነው አይደለም ማን እኮ ቁጭ በል እኮ ነው የምልህ ቁጭ በል በቃ ስማ ቁጭ በል እያልከኝ ቆይስ እንዴት ነው ይሄንን ነገር አንተ እንዴት ነው አስታወስከው አስተውሻለሁ አስማ ቆይ ግን አንተ ማን ነህ ምንድነው ከኛ የምትፈልገው እኮ ነገርኩህ እኔ መርማሪ ጋዜጠኛ ባይሉ እባላለሁ ሰማኝ እኮ ከኛ ምንድነው የምትፈልገው አንተ ምንድነው ይሄ ምንድነው ይሄ እንዴት አገኘው ይሄን እንዴት አገኘው ይሄን መረጃ እንዴት አገኘው ነገርኩህ መርማሪ ጋዜጠኛ ነኝ ነው ያልኩህ አሁን ስለዚህ ጉዳይ እንድታስረዳኝ እፈልጋለሁ እኔ ይሄን ሪከርድ ብቻ ነው የማውቀው ሌላ ምንም የማውቀው ነገር የለም እኔ ንጹህ ነኝ እርግጠኛ ነህ አዎ እኔ ንጹህ ነኝ ይሄኛውን ሪከርድ ብቻ ነው የማውቀው ይሄን እንዴት ነው የምታውቀው በሰዓቱ አንድ ላይ ስለነበረን በቃ ሰምቻለሁ እኮ ይሄ የማን ድምጽ ነው እኔ ያሰማኝ ድምጽ ከዛሬ ውጪ እኔ ሰምቼውም አላውቅም ማን እንደሆነም አላውቅም ምንም የማውቀው ነገር የለም እዚህ ነገር ላይ ይሄ ትሰማኛለህ ይሄን ነገር እንድትነግረኝ እፈልጋለሁ እኮ ነው የማውቀው ነገር የለም እኮ ወደ ሰማን በግድል ምንም የማውቀው ነገር ሳይኖር እንዴት ነው የምነግርህ ምንም የማውቀው ነገር ሳይኖር እንዴት ነው የምነግርህ ልቀቀኝ
ማን ስለሆንክ ነው አንተ ማትናገረው? አልናገርም። በቃ አታውቃትም? አላውቃትም። አላውቀውም። አለቀ። ሁለቱንም ድምፅ አላውቀውም። ዛሬ ገና የሰማሁት። እርግጠኛ ነኝ? እርግጠኛ ነኝ። ስለዚህ በአካል ይዣት ልምጣ? ይዛት ነው። እኔ አላውቃትም። የማላውቀውን ሰው እንዴት ነው አውቃለሁ የምለው? ሲጀመር አንተ ራሱ የማላውቀውን ሰው እንዴት ነው አውቃለሁ? እኔ አላውቃትም፣ እሱንም አላውቀውም። አለቀ። ይኸውልህ ሰውዬው ሌላ ጭቅጭቅ ውስጥ ሌላ የከፋ ነገር ውስጥ ሳንገባ በስርዓት ብትናገረኝ ይሻላል። በስነ ስርዓት እኮ ነገርኩ። አላውቃትም፣ እሱንም አላውቀውም አልኩ። አንተ ነው ወደ ጉልበት እየገፋፉ ሄድኩ። አላውቃትምም አላውቀውም። አለቀ። የእኔ ሀሳብ ይሄ ነው። ምንም የማላውቀውን ሰው ደግሞ አውቃለሁ ማለት አልችልም። ቆይ አታውቅም? አላውቅም። ቅድም ፎቶዋን ሳሳይ ተርበተበትክ። ለምን? መልስልኝ። ለምን? አላውቃትም እኮ አልኩ እኮ። ምን አስደነገጠ እኮ? አላውቃትም። ምን አስደነገጠ? ምንም አላስደነገጠኝም። ማታውቀው ከሆነ አላውቅም ነው የሚባለው አይደል? ስለዚህ ባታውቃት ኑሮ እንደዚህ አትልም። አላውቃትም አልኩ። ማላውቀውን ሰው እንዴት ነው አላውቃትም? ዛሬ ገና ነው ያየሁት ፎቶ። ዛሬ ገና ነው ያልገባኝ ነገር ምን አስደነገጠ ነው የኔ ጥያቄ። አልደነገጥኩም። እና ከዚህ በላይ ምን ልትሆን ነው? አይ አልደነገጥኩም። ይኸውልህ ቅድምም ጀምሮ ፎቶዋን ሳይ እንደዛ ደነገጥክ፣ ፈራ። ምንም አልደነገጥኩም፣ አልፈራም። ከዚህ በላይ ምን ልትሆን ነው? አላውቃትም አልኩ እኮ በቃ። ይኸውልህ እዚህ ጋር ደረቴ ነው ይታያል። እቺን ካሜራ ይታያል። የምን ካሜራ? የምን ካሜራ? ይኸውልህ እቤት ውስጥ ምንድነው ካሜራ ሰምተው? የእስካሁኑን ሁሉንም ነገር ይዤ ነው የመጣሁት። ገና ካሜራማኑንም ይዤ እመጣለሁ። ካሜራማን ፍቃድ ሳይኖር እንዴት ነው ካሜራ ምን? ልቀቀኝ አንተ ራስህ። ልቀቀኝ አንተ ራስህ። ተቀበለኝ። ልቀቀኝ። ምንድነው የምትለው አንተ? አሁን ይኸውልህ ወደ ሳይሆን ትነግረኛለህ። ሰማኝ። ልቀቀኝ። እኔ ምንም የማውቀው ነገር የለም አልኩህ አይደል ሰውዬ። እኔ ልገለኝ ድምፁን ታውቀው መኪና ተያያለ ብለህ እኮ ድምፁን ታውቃለህ አታውቅም? ምን አይነት ሰው ነው? በመድኃኒዓለም አላውቅም አልኩህ። በቃ ልቀቀኝ። ይሄ ምን አይነቱ? ልቀቀኝ አልኩህ አይደል? አሁን ምንድነው ቤቴ ውስጥ ድረስ እንደው ናውጣ። እንደውም አንተ ህግ ነው የሚፈረደው። ልቀቀኝ አንተ። ማን ስለሆንክ ነው እኔ የምታስወጣኝ? ንገረኝ። ማን ስለሆንክ ነው? ንገረኝ። አንተ ማን ስለሆንክ የምታስወጣኝ? የህግ አካል ነኝ ብለህ ደግሞ አንተ በወሬ ነው እንጂ በመተና እንዴ? በጉልበትማ ቢሆን ማንን ነበር የሚያሳምነው? ልቀቀኝ። እኔ እኮ ጉልበቴን አልተጠቀምም ብዬ ነው። አታውቃትም አይደለ? እሺ ልቀቀኝ። እንዳትነካኝ። እደውልላታለሁ፣ ትመጣለች። ትምጣ፣ ማንም ይምጣ። ደግሞ እሷ ልፈራ ነው እንዴ? ስለዚህ ታውቃታለህ ማለት ነው። ምንም ልታስፈራራኝ እንዳትሞክር። እኔ ማንንም አልፈራ። ምንም ልታስፈራራኝ እንዳትሞክር እኮ። እንዴት እንደማትፈራ አሳይሃለሁ። በጉልበት ስለተጠቀምክ ምናምን እንደውም ብሷል። ምኑ? እንደውም ከቤት ወጣ። እስቲ ተነስና አንተ በጣም እንትን እያልኩ ነው። በጣም እንትን እያልኩ ነው እኮ። ቁጭ በል። ምን ልትሆን ነው? በጣም እንትን እያልኩ ነው። እያከበርኩ ነው። ተነስተህ ውጣ። ባታከብረኝስ? ምንድነው? ፍቃድ አለ? እቤቴ ውስጥ ድረስ መተህ ቤቴን የምትቀርጸው ፍቃድ አለ? ይኸውልህ ስራዬን እያበላሸብኝ ነው። አሁን ተነስተህ ውጣ። ምን አይነቱ ነው? በእናታችሁ መጥቶ ስራዬን እየነገርኩ ነው። የመስራት ፍቃድ አለኝ ምናምን ነገር ይላል እንዴ? የመጣ ስራችንን ይመጣበታል። በእናትህ ሄሎ ሰብራ ስራን አታስከብርም እንዴ? እኔ ቤት መጥተህ እንዴ? ይኸውልሽ አሁን ምልክልሽ አድራሻ አለ። በዛ ቀጥ ብለሽ ትመጫለሽ። ትምጣ፣ ንገራት። እንደውም ሂጅ ነው የምቀበላት። እሺ በቃ አሉ ሰዎች ይቀበሉሻል። በጉልበት ከሆነ በማን እንደሚውስ እናያለን። ሰማኝ። ምን ልታመጣ? አቤት ውስጥ ደግሞ ያለው ካሜራ አጥፋልኝ። ልቀቀኝ። እንዳትጠጋ። ሰማኝ። እንዳትጠጋ። አቤት ውስጥ ምንድነው የምትቀርጸው ካሜራ? ያለልኝ ፍቃድ ምንድነው? አንተ ቆይ ምንድነው ስነዘልዘኝ ነበር። አሁን ትመጣለች እኮ ገና። ሰማለህ? ትምጣ። ማነች እሷ? ትምጣ እባክህ። ልቀቀኝ። አሁን እንዳትጠጋው። ካሜራውን አጥፋልኝ። እንዳትጠጋው። ካሜራውን አጥፋልኝ። አያጠፋም። እንዴት እንደማያጠፋ አሳያለሁ። አሁን ልቀቀኝ። ምን ልትሆን? ልቀቀኝ እኮ አሁን እጄ ውስጥ እኮ ነህ እኮ። ልቀቀኝ አልኩህ እኮ። ባለቀስ እኮ ባለቀስ። በጣም እያከበርኩ ነው። የህግ ሰው ነኝ ስላልከኝ ነው እንጂ እስካሁን ድረስ መጣፍተህ ነበር። አጥፍቼ ነበር። ልቀቀኝ። አሁን ያው እሺ ለቀቁ። ካሜራውን አጥፋልኝ። ወደዚህ ሆነ እኮ ነው። ልቀቀኝ አልኩህ። አትጠጋው። እንዳትጠጋው። ልቀቀኝ አልኩህ። በቃ ካሜራውን አጥፋልኝ። ካሜራውን አጥፋልኝ እያልኩህ እኮ። ካሜራውን አጥፋልኝ። አይጠፋም። ካሜራውን አጥፋልኝ። እንዳታጠፋው። ጠጋ በል። ይኸውልህ ሰውዬው ራስህ ላይ ነገሮችን ባታከብድ የተሻለ ነው። ካሜራው ካልጠፋ አንድ ነገር እዚህ ቤት አልተነፈስም። ስለዚህ የምትናገረው ነገር አለ። ምንም የምናገረው ነገር ካሜራውን አጥፋልኝ እኮ አይደለም። መጣፋልኝ። ካሜራውን ለቅ
እኮ ይሄው ትመጣለች። ምን ወርቃ አስኬደ ትምጣ ምን አገባኝ። ካሜራውን አጥፋልኝ ያልኩን ሰውዬ ካሜራውን እስካላስጠፋ ድረስ እዚህ ቤት ውስጥ ምንም የመናገር መፍትም የለህም። እኔም አልናገራትም። ከዚህ ቤት ትወጣታለህ። ማን እንደሆንኩ አሳያለሁ። እስቲ ተነስና ማን እንደሆንኩ አሳያለሁ እኮ እድሉን ሰጠው። የፈለግከውን አድርግ። ትጠፋለህ። አጠፋለሁ ብለኛል። አጠፋለሁ እኮ እሺ ደውል። እንዴት እንደማጠፋ አሳያለሁ። ደውል የፈለክበት ቦታ ላይ አንተ ስልኬን አምጣው። ምንድነው አንተ ምንድነው የምትለኝ? ገና ይሄን ስልክ ክፈት። ለምንድነው የምከፍተው? አልከፍተውም። ይኸውልህ ሰውዬው ትከፍታለህ ወይስ አትከፍተውም? አልከፍተውም። እልህ ነው የሚይዘው አይደለ? አልከፍተውም። ካሜራውን ደግሞ አጥፋልኝ። አንተ እንዳታጠፋው። ካሜራውን አጥፋልኝ። እስቲ ወንድ ሆነ አንተ ሂድና አጥፋ። ቁጭ በል ልቀቀኝ እያልኩ እኮ ነው። ምንድነው እኔ እንደ ፈረስ የምጋልበው? ልቀቀኝ። ወረዘ ብር ብናት ሲያስጠላ በመድኃኒዓለም። ይኸውልህ ሰማኛለህ። ዝም በል አንተ ቆይ ልገለኝ ነው እንዴ? የመጣው እገልሃለሁ። ደረሽ አርፈህ ቁጭ በል። አዎ እሺ፣ የሚቀበልሽን ሰው ልላክልሽ። ካሜራማ ሰው ላክላት። ውጭ ደርሳለች። ቀይ ምንጣፍ እንደውም አንጠፍላት። እሱ ነው የሚሻለው። ገና አንተን አነጥፍሃለሁ። እንዴት እንደምታነጥፈኝ አሳያለሁ። ሙሙና አበባ ነው ማድረግ። ልቀቀኝውን። ይኸውልህ ገና ስትመጣም እንደምትል ነህ። ልቀቀኝ። ምንድነው የምትነው እንዴ? ያስተማሩ በመዳናም እዛ ትንሽ ረዚ በጣም ታጋኩ ሰው ያሰነጠሉ። አንተ ምን በቃ ተወኝ አልኩህ እኮ። እኔ ምንም ማውቀው ነገር የለም። ምንድነው የምትቀጠቅጠኝ? ይሄን ነገር እስካልነገርከኝ ድረስ አልተውም። ምንድነው የምነግርህ? ምንም የማውቀው ነገር የለም። እናንተ መኪና እናከራያለን እያላችሁ ህዝቡን እናከራያለን እኮ። አከራየኛም አሁን ምን አንተ የምትከራይ ጭጭቅ አድርገህ ምን አትከራይ ማለት ለአንተ የሚሆን መኪና የለንም። ለአንተ የሚሆን መኪና በቃ ከራያለሁ ብለህ እንደዛ አስለፍልፍ አሁን ደግሞ ልገለኝ ነው። ገና ደፋል። እኔ ይኸውልህ ፎቶዋን ስታይ የደነገጥክበትን ምክንያት እንድትነግረኝ ነው የምፈልገው። አልደነገጥኩም። ምን ያልኩህ በቃ ሰውዬ ምንድነው አርግሽ የምትለኝ? ምን ቪዲዮ መልሼ ላሳይህ? ንገረኝ። ላሳይህ ወይ? አስጠፋልኝ። በቃ ይሄን ቪዲዮ አልፈልግም። አስጠፋልኝ። አያጠፋም። ለምንድን ነው ያጠፋው? ሰው አላውቅም እንዴ እስካሁን የምንቆየው? ይኸውልህ ገና ይኸው ሰማህ? ምንድነው አንቺ ደግሞ እዚህ ምንድነው የምትሰሪ? እኔን አታውቀኝም ወይ? ንገረኝ። እኔን አታውቀኝም ወይ? አታውቀኝም ወይ? አታውቀኝም ወይ? ንገረኝ። የልጄ እንደሚያፈሰስከው ነኝ። እናቱ ነኝ። የልጄ እናት። እኔ ደም አፍስሼ አላውቅም። እኔ ደም አፍስሼ አታውቀኝም ወይ? አታውቀኝም ወይ? እሷን አታውቃትም? እኔ አታውቀኝም አይደለም ደበደብ ነው የጠራው። አታውቃትም ወይ? እቤት ውስጥ የገባች አታውቃትም ወይ? አላውቃትም አልኩ። አንተ እኔን እንዴት አታውቀኝም? አይደለም አንዴ ካሜራውንም ዝቅ አንቺ ያዥልኝ። ካሜራውን ዝቅ አድርገው። ይሄ ሰውዬ እንዴት እንደሚናገር ትሰማኛለህ? እሰይ አረጅ በቀኝ እንዲ ንገረኝ። በቃ አውቃታለሁ። እንዲ ግደለኝ ነው አውቃታለሁ አልኩ እንዲ። ኧረ እሺ ለቀቀኝ። ማጅራቴ ምንድን ነው? ማጅራት መቼ ነው እንዲ ደረቴ እያያትም አላውቃትም። ካዲ ነገር ክደት አይደል እንዴ? ምን ልትሰሪ መጣሽ? ዝም በል። ለምን ነው የማልመጣው? እንዴት ነው የማልመጣው? ይኸውልህ እያናገርኩ ያለሁት እኔ ነኝ። እኔ መልስልኝ። አዋራንሽ እንዴ? ምንድነው የምታዋራኝ? ምን ለምን መጣሽ? ለምን ነው የማልመጣው? ለምንድን ነው መጣሽ? ለምንድን ነው የማልመጣው? አንተና ለኔ መልስልኝ። ዛሬ ገድዬ ሰበብ ውስጥ እንዳልገባ ነገርኩ። የመግደል ችሎታ አለ። ብችል እኮ ደስ ይለን ነበር። ለምን መጣሽ? ዝም በል። ምንድነው እኔ ላይ የምታፈጠው? ለምንድን ነው የማልመጣው? ያ ነገር አስወጣልኝ። እሺ አትወጣም። ያ ሁሉ ነገር ቤቴ እንደሱ አይነት ሰው አይቀበል። አስወጣልኝ እያልኩ ነው። በቃ አልፈልግም አልኩህ እኮ። ሰውዬ ምንድን ነው የምትለኝ? አሁን አንተ ያለ ፈቃድ እኮ ሰውዬ ቤቴ እያስገባ ነው። አልፈልግም ማለት አንተ ፈለክ አልፈለክ እኔ ጉዳይ አይደለም። ምንድነው በገዛ ቤቴ
አንዴ ምን አይነት ሰውዬ ያመጡብኝ ነፍሰ በላ አይደለም እኔ ነፍሰ በላ አይደለም ማን ነው ያን ነገር ያደረገው አይደለም አልኩሽ እኮ እሺ አይደለም ምትለው አታፍርም እንዴ አይደለም እኔ ታውቂኛለሽ በደንብ ነው ማቃት እኔ ለቀቀኝ ጋይስ ስለጨርስ ከሷ ጋር ምንድን ነው የምትለው አንተ ለቀቀኝ እኔ አንተ እኔን አታውቂኝም አይደለም ቆይ ታውቂኛለሽ ማን ነኝ እኔ ማንም ነው ገዳይ እኔ ገዳይ እኔ ነፍስ ገዳይ አላውቅም ለቀቀኝ አንተ ንገረኝ ለቀቀኝ እያልኩ እኮ እያስፈራራት ነው አሁንም ከቤት ውጭ ለቀቀኝ አልኩ እኮ ቅድም ያሰማውን ድምጽ ታውቀዋለህ አታውቅም አላውቀውም አልኩ እኮ ሰውዬ ምንድን ነው የምትለኝ አንተ ሰውዬ አታውቀውም ቆይ ሻቋለሁ ምንድን ነው አንተ በጉልበት ነው እንዴ እኮ ስርዓት ምን ልቀጠቅ እገላለሁ ዛሬ ይኸውልህ ገድዬም እጄን ለመንግስት መሰጠው ንገረኝ እሱ ነው ነፍሰ በለው እገላለሁ እያለ እያስፈራራኝ እየታተብኝ ሰማኛለህ ለቀቀኝ አልኩ ኧረ አንተ ምን ልገለኝ ነው ወይ እኔን አናግረኝ ካልነገርከኝ እየወራት እኮ ነው እሷን አታወራትም እኔን አናግረኝ ድምጹን ታውቃለህ የማን ነው ድምጹ መናገር ግዴታ የሆነ አይመስልም አሁን ማለት ድርድር ሐሳብ አይደለም እያዘዝኩ ነው የማን ድምጽ ነው የሷ ነው ሌላ የማን ነው ከሷ ጋር ሲያወራ ነበር አላቆም አልኩ እኮ ምንድነው የምታስጨንቀኝ በመዳ ተወኝ አልኩ እኮ ይኸውልህ ሰማኛለህ እዚህ አንድ ነገር ፈልጌ ግን አናት ነው ማለት ሰማኝ በህይወት መኖር ከፈለክ መጠይቀን ጥያቄ መልስልኝ በህይወትማ እየኖርን ነው እንዳንተ አይነት ደደብ ሰው እየመጣ እዚህ ህይወታችን ሰማኛለህ ድጋሚ እንደዚህ ለቀቀኝ አልኩ እኮ እንዳትለኝ ለቀቀኝ እሺ ትነግረኛለህ አሁን ለመጨረሻ ጊዜ ትነግረኛለህ እነግራለሁ እሺ ለቀቀኝ አንተ ስሜት ሀዮች ናቸው በጣም መስማም እዚህ ደግሞ በጣም ባሰ ንገረኛ ምን አገኘው ክፍያ ነው እንደዚህ አህያም ምንም የሚያደርገን እናንተንም ተስማምተን ወደ ብሩ ማምጣት እንችላለን መለወጥ እንችላለን እስከ መቼ ድረስ ተቀጥራችሁ ትሰራላችሁ እስከ መቼ አንቺም ብር ሰጥሻል እኔ በቃ ከዚህ ስራ ትወጣለህ ኖርማል እኮ ነው በቃ የሚከፍለንም አለ በቃ ምንድነው ንገረኝ እሱን ነው የምፈልገው አልፈልግም በቃ ታስገድለኝ ነው እኔ በመኖር እፈልጋለሁ በህይወት መኖር እፈልጋለሁ መኖር ከፈለክ ንገረኝ ዋስትና አለ ለኔ ዋስትና ማቅረብ ትችላለህ የፈለከውን እሰጥሃለሁ ምንም የምትሰጠኝ ነገር የለም ይኸውልህ እኔ ለአንተ ብነግርህ ነገ ተገደኝ ነው ማንም የሚገለኝ እንዳልናገር አንዴ እስከ እንደስቀጠቀጥ ስደበደብ ነበር የፈለከውን ዋስትና እንደዚህ ያስገሳኝ ነበር እኮ የፈለከውን ዋስትና እሰጥሃለሁ ምንም ዋስትና የለም ነገ ከነገ ወዲያ መተው ነው የሚገልኝ አንድ ነገር ልንገር እሷን በቃ ልጇ ሞታላ ፈጣሪ ነፍሱን ይማርልኝ በቃ ምንም አይባልም እንደዛ ነው የሚባለው የፈለግሽው ብር ይሰጥሻል አለሽ አይደል በቃ ይሰጥሻል ይወጥሽን ትኖራለሽ አንተ ስርዓት ይዘህ ነው አንተም በቃ ትኖራለህ ልጁን አሳልፈህ እንኑርበት ይኸውልህ ልጁን አሳልፈህ ከሰጠኝ የፈለከውን ነገር አደርግልሃለሁ ምንም የምታደርግልኝ ነገር የለም በእነሱ አቅም ያንተ እንትን አይገመትም ይሁን አይሁን እሱን አይሆንም በቃ አልኩ ህይወቴን እፈልገዋለሁ አንተ መበስበስ ትፈልጋለህ ህይወቴን እፈልገዋለሁ መበስበስ ትፈልጋለህ መበስበስ ሳይሆን ህይወቴን እፈልገዋለሁ አልኩ በቃ ሰውዬ ምንም የምትለኝ ነገር ሁላ ከቅድም ጀምሮ ደስ አላለኝ በቃ ምንም የምፈልገው ነገር አለ ጥሩ እሺ ተነስ ቀሪውን እዛ ፖሊስ ተበደና ምንድነው እኮ በቃ ተነስ ምንድነው የሚሄደው ለቀቀኝ ቆይ ይኸው አሳልፈህ ስጠኝ አንተን ነፃ ላደርግህ አለበለዚያ ከሆነ አንተን ነው ማስቀበል ምንድነው የምትለኝ ሰውዬ እኮ ምረጥ ቶሎ በል ጊዜ የለንም ይሄ ሰውዬ ሌላ መጥቶ ይፈነጫል አንተ ቤት ድረስ መተቀጠቀጥ ጊዜ የለንም ህይወቴንም ትወስደው ነው ምረጥ ቶሎ በል አንቺ ነሽ ደግሞ ለዚህ ሁላ ነገር ዝም በል አትበይ ምረጥ ቶሎ በል ለመጨረሻ ጊዜ ነው የቃል መጠይቅ ምንድነው የምትፈልገው እሺ ቁጭ በል በቃ ይነገራል ጎበስ እንደዚህ ጨዋ ስትሆን ያምርብሃል ምንድነው የምትፈልገው ታሪኩን እኮ ታውቃለህ ከእሷ ጋር የሚያገናኘው አጋጣሚ ነው አልኩ ምንድነው አጋጣሚ የምትለው ልጄ መግደል ነው አጋጣሚ ልጄ መግደል ነው አጋጣሚ እኮ አንዴ ምንድነው እሺ መልስልኝ ምንድነው የምመልስልህ በቃ መለስኩልህ በአጋጣሚ እኛ በቃ ፈታ ተደስተን የዛ ቀን በቃ ደስ ብሎን ከመጠጥ ቢስ የኔ ልጅ ገለ ነው አንተ ደስታን የምትወጣው የኔ ልጅ ገለ ነው ወይ እንደዛ ቆይ የኔ ልጅ ገለ ነው አትለብለቢ የኔ ልጅ ገለ ነው አንተ እሺ በቃ አንዴ ሰብለ ተይ እባክሽ እንደዚህ መሆን አያዋጣሽ እኮ ዝም ብለህ ንገረኝ
እየነገርኩህ አንተ ስለለም እየተመታ ነው እንዴ? እየመታኝ እኮ። እሺ ቀጥል። እንዴ ምንድነው ሁለታችሁ ግን እሺ ቀጥል። አሁን በእኔ ልጅ ደም ነው አንተ የምትደሰተው? እንደው ህሊና እንኳን የለም። ዝም ብለሽ ነው መልቀቀኝ። ህሊና ይኸውልሽ ሰብለ እኔ እንደዚህ እንድታረጊ አይደለም የጠራሁሽ እኮ ይገባኛል። ግን እንዴት አድርጎ አቅልሎ እንደሚያወራ አታዩም እንዴ? ኧረ እቺ ሴትዮ ምንድን ነው የምትለው? ዝም በል አሁን ከቤት ውጪ እንደው አይኑ ይውጣ አልወጣም። በቃ አሁን ዝም በል። እንዴት አቅልሎ የኔ ልጅ ደም እኮ ነው። እንዴት አቅልሎ ጨዋታ እኮ ነው እያወራ ያለው። እያየሁ አይደል እንዴ? እሱን ስሜትሽን ሳልረዳ ቀርቼ አይደለም። እሺ አወራሩን እያየሁ ነው አይደል? ሰው ዝንብ የሞተበት ያክል እንኳን አልተሰማውም እኮ። በስ የሰው ነፍስ እጁ ላይ ጠፋ እንኳን አልመሰለውም። እሺ አልመሰለውም። እያየሁ ነው አይደል? እረዳሻለሁ ግን ቢያንስ በቃ እኔ ስራዬን እንድሰራ አግዢ። እሺ ላንተ ብዬ ነው ዝም የምለው እኮ ስራዬን እንድሰራ አግዢ። ፈጣሪ ያጽናሻልን ነው። በቃ እሷን አንድ ነገር እንዳትል ከኔ ጋር ጨርስ። ምንድነው በቃ ነገርኩህ እኮ በአጋጣሚኛ ተደስተን በአጋጣሚ አትበል አንተ። እሺ ይኸውልሽ ሰብለ አሁንም ቢሆን እየረበሽኝ ነው። ለወይ ላስወጣሽ ይገደዳል እኮ ይገባኛል። ግን ስራዬን ሁለታችሁ መመለስ ግዴታ አለብኝ። ሁለት አፍ የለብኝ። አይ አንተንም እያወራሁ እሷንም እያወራሁ እንዴት አልችልም። ይኸውልሽ አሁን ሰብለ አንድ ሰው ነኝ እኔ። በቃ አንቺም እኮ ምንድን ነው ነፍስ ይማራል አስታመመን። ስብዕና ይሄ አይምሮ የለህም ነው በትት ልጅ እኮ ነው። ቢያንስ እኮ ልታዝን ይገባል እኮ ልታዝን። ህሊና አዘንን በቃ ለቅሶ መተናለቀስን ከዚህ በላይ ምን ማልቀሳል። በክብር አውራውንም በስርዓት አውራ። አትያሾካ አታውራ። ምንድነው የምትይዘው? የተጆበና እያሾካ አታውራ። በልጄ ያሳሱ። እሺ ይኸውልሽ አሁንም በጣም እየረበሽኝ ነው። እንዴት እንደሚያወራ አታውቅም። አንድ ሚስ እንደ ሰው እንኳን ርህራሄ ልብ የለህም። አታዝንም። ለቅሶዬን እንኳን እንዳላዝን ለቅሶዬን እንኳን በስርዓት እንዳልወጣ እኮ ነው ያደረከኝ። አታዝንም። ምንድነው ማለት ነው? በቃ ለምንድነው እኛም ሰው ህይወት አለን። ቆይ ስለውራ ረጋቤ ቆይ እሺ ህይወት ካለ ሰው ከሆንክ በቃ ልንገርህ እኛ ብሩ አስደሰተን። በቃ በዛ ሰዓት የነበረው ብር አስደሰተን። እንዳትናገሩ ተባልን። ምንም ነገር እንዳትሉ ተባልን። በቃ እኛም ዝም አለን። በቃ ይሄ ነው እንግዲህ። ዝም ማለት ነበረብን። ዝም አለን። እኛ ልንገርሽ የሰው ልጅ ነው ያሳዝናል። በቃ በጣም ከፍቶናል። አዎ አዝነናል። ብታዝንማ ኖሮ እንደሰው ታስብ ነበር፣ ታዝን ነበረ። ብታዝንማ ኖሮ አዘንኩ እኮ በቃ እናቱ ልጁ ማን ነው? ይሄ ብር የከፈላችሁ እንዳትናገሩ። ምናችሁ ነው? ምንድነው ልጁ? ብር የከፈለንማ በቃ ጓደኛችን። እሺ ጓደኛችን ነው አልኩ እኮ። ምንድነው እኮ ለምንድን ነው እንዳትናገሩ ከፈላችሁ? ማን ስለሆነ ነው እሱ? እናንተስ በዚህ ልክ ተገዢ ሆናችሁት እሱ ማን ስለሆነ ምን ስላደረገ? ስለሚያስገድልን በቃ ህይወታችን ስለሚጠፋ ምክንያት ለህይወቴ ምትክ አትሆንልኝ አንተ። ይኸውልህ አንድ ነገር ልንገርህ። አሁን ልጁን አሳልፈ ስጠኝ። እየተደራደርክ ነው። እኔም ደግሞ ልደራደር። ደህና ብር ይቅረብልህ። በቃ ህይወትን የሚለውጥ ከዚህ ስራ የሚለውጥ እሱ መጀመሪያ አንተ ለምን ከሊባ ጋር ምናምን ትባረራለህ? በቃ ስርዓት ያዝ ይለኛል እንዴ የሚዳኝ በቃ ህይወት ይቀር ልተባልክ እኮ ምንድነው የምትለው? አዘኔታ እንደሌለው እያየክ ነው አይደል? አዘንኩ እኮ በቃ እኛም እኮ ህይወት ስላለን እኮ ነው። እኛም እኮ በቃ ሰው ነን እኮ ሰው መብቱ እንደሰው ታስብ ነበር። ይኸውልህ አሁን ትደውልለታለህ። ህይወታችንን የሚያስጠፋ ነገር ነበር። ቆይ ልንገራት፣ ህይወታችንን የሚያስጠፋ ነገር ነበር። በቃ እንደዛ ከሚሆን ብለን ዝም በይ። ለብር ብለህ ነፍስህን ሊናን ከምሸጥ እንደው ብትሞት አይቀልም። ይኸውልህ ብትሞት አይቀልም። ሞቼ ምን እንጠቀማለን? እኔ ሞቼ ምን እንጠቀማለን? ስማኝ አሁን ትደውልለታለህ። ለምን እንደምደውልለት? ህይወቴ ላይ እኮ አንተ ቤንዚን አልከፍከፍ እኮ እያልከኝ እኮ ነው። አይደለም ይኸውልህ ካሜራው እስካሁን ሲቀርጽ ነበረ። ያውሎ ያደረግከው ይሄን ካሜራ ደግሞ እኔ እንዴት እንደማስጠፋው አሳያለሁ። ነገርኩ እኮ እስካሁን ድረስ ንገረኝ ያልኩን ነገር ነገርኩ። ምንድነው የምትለኝ? ልጁን አስጠኝ። ምንድነው ልጁን አንስቼ ልሰጥ? ይኸውልህ የፈለግከውን ዋስትና ነው ልውሰድ። በፈለግከው ፈርሜ ወስድልሃለሁ። ይኸውልህ ወንድሜ ይገባኛል። ፍራቻ ሁኔታ ቀደምም ጀምሮ ፍራቻ እንደሆነ እንደዛ እንድትሆን ያደረገ ይገባኛል። እነሱ የሚሰጡኝ ብር ትሰጠኛል? የፈለግከውን አደርግልሃለሁ። እንስማማ? እኔ ይኸው ነገ ከነገ ወዲያ እቤቴ ላይ መጥቶ አንድ ሰው ጥይት ቢደቅንብኝ በሞት የፈለግከውን ኃላፊነት ወስዳለሁ። እነግርሃለሁ። በቃ እሺ ምን አማራጭ አለ? እሺ ንገረኝ። በቃ እንደነገርኩህ ነው። በሰዓቱ በቃ ተደስተን ምናምን ፈታ ብለን ከክለብ እየወጣን ነው። 11 ሰዓት ተኩል ወደ 11 ሰዓት አካባቢ ነው ብቻ። እሷም ደግሞ በቃ ወደ ቤተክርስቲያን ሊሄዱ ነው ምናምን መሰለኝ። ነጠላ ምናምን ለብሰው እየሄዱ እያለ በቃ እንዳጋጣሚ ገጫት።
እንደዚህ ነው እንግዲህ የተፈጠረው በቃ እሺ ከዛማ ገጫት በቃ አፋፍሰን ምናምን ሆስፒታል ወሰድንላት ልጁ ነው እሷንም ልጁ ነው በቃ ልጁ እንግዲህ ቆየ መሰለኝ ሞተ ህይወት አለፈ እሷ ተረፈች በቃ ይሄን ያለው ነው ልጁ ማን ነው ገንዘቡን የከፈላችሁ በጣም እየተጠራጠርኩ ነው ምነግረ ልጁ በረከት ይባላል በቃ በጣም የሀብታም ልጅ በቃ በጣም የሀብታም ልጅ ነው ነገ ጎሮሬ እንዳታዘገኝ እኔ በቃ እሱ ልጅ በጣም ስለምፈራው ነው አሁን ራሱ በጣም እየፈራው ነው እየነገርኩ ያለው አብራችሁ ናችሁ የምትሰሩት አብረን አይደለም አብረን ነው የምንሰራው በቃ ደውልና ጥራው ያው ነገ ላይ ግን ማለት ነው አንድ ነገር ቢፈጠር ባንተ ነው ምን ይኸውልህ ናምጣው ስልኩ ስልክ እርግጠኛ ነኝ እያልክ ነው ይኸውልህ ይሄንን ለአንተ ብዬ አይደለም ማድረግ ስራዬ ስለሚያስገድደኝ ራስን ሌላ የተወሳሰበ ችግር ውስጥ መክተት የለብህም ሄሎ እዚህ እኮ እባክህ ትንሽ እግሬን አሞኝ እኮ ከቤት ራሱ አልወጣሁም እንደው እቤት መተህ ብትወስደኝ አዎ እባክህ እዚህ ጉድጓድ ውስጥ ነገር ገብቼ እግሬን ወለም ብሎ አዎ በእናትህ እንደው ና እስኪ ድረስልኝ እስኪ ጓደኛ ለመሽ ነው እሺ እንገናኛለን ተባብላችሁ ነበር መጀመሪያ እመጣለሁ ብሏል አላወራንም በቃ ትላንትና እንዳወራን ነው ዛሬ አላወራንም ይሄው እግሬን አሞኛል ብያለሁ እንግዲህ እመጣለሁ ብሏል አንተ ግን ኃላፊነቱን ትወስዳለህ እኔ ለሚሆን ነገር ኃላፊነቱን ትወስዳለህ በሱ ተማምኜ ነው የጠሩት ህይወቴ ላይ ጋዝ እንዳርከፈከፍኩ ነው የምቆጥረው አንድ ነገር ብልጣብልጥ ለማን እንዳታስብ ጥራው አልከኝ ምንድነው ብልጡን የምትለኝ ጥራው አልከኝ ጠራሁት እሷንም ጠራታ በቃ ያለውን ነገር በቃ ነገረች አለቀ በቃ እንዴ ምንድነው የምትለኝ አስጨነቃችኝ እኮ በቃ ያያሃት ማንሽ ትላታለህ እንደማያቀኝ ሲሆን እኮ እናቅሻለሁ እንደነሽ ካዲያት በእኔ ሰው ካዲ ምናምን ሲለኝ ደስ አይለኝም እና ከዚህ በላይ ምን ያደረገ ወይ እናንተ ለሰርቪ ነው እንደ ቤት ድረስ የመጣችሁት አይ ልንሸልምህ አይ እንደሱ ይሁን ሽልማትማ ኬታም ወይኔል ምን ቢያደርግ ነው ወይስ በምን ቢያስፈራራን እንደዚህ እንትን ነገርኳችሁ እኔ በቃ ተናግሬያለሁ ከዚህ በላይ እንደው ምንም አላወራም እንደው በቃ ጥራልኝ አልካ ጠራውልህ በቃ ከዚህ በላይ እንደው በጣም ተባበርኩ ባትተባበርስ ራስ ላይ ነው ጣጣ የምታበስተው ምንም ጣጣ አላመጣም ድንገር ምንም ጣጣ አላመጣም ስለዚህ ቀርበለውና እኔ እናንተ መሄድ ያለብን ቦታ ነው የት ነው የምሄደው እኮ እንዴ አሁን ጥራው አሁን እንትን በለኝ አይ ምንም ጣጣ አላመጣም አልከኝ እኮ አሁን ጥራው ይለኛል አሁን አንድ ሰው ጥራለሁ አሁን ሲጀመር መጀመሪያ ከጅምሩ አላማርከኝ በቃ ስልክን ከሰው አግኝቼ ነው መኪና ልከለስ ምንም አላመንኩም ሲጀመር እና ምን ነው ስራችሁ አይደለም እንዴ አይሻ ሌባ ስራውን ስለማያውቅ ሌባ አይደለም ጠብ አድርገን ነው የምናመጣው ምንም ጠብ አድርገን ሌባ ስለሆናችሁ ነው እንጂ ምንም ሌባ አይደለም ሐቀኛ ሞቶ በሐቅ ቦታ ትገኙ ነበር አንቺ በቃ ጨርሻለሁ እኮ ካንቺ ጋር ልኝ ነገር አይደል በቃ ጨረስን እኮ ገና መጀመር ገና መጀመር ነው እናንተ እንታዲ ገና ብዙ ነገር አንቺ ልጅ ሞቷል ለምን ስማትኝ አንተ ልጅ ሞቷል ብለህ አስራ አንተ አይደል እንደገደልከው እንዳታነሳው ይሄን ቃል እንትን እንዳትለው ማን ነው ናገሩ እነዚህ ሁለት ሰዎች እኔ እኮ ወጥጨፈሩ አንደኛው ጠላት ይመጣ ቁጭ በይ አንተ ምንድነው ምን ውስጥ ነው የጠራኝ አንተ ምን ውስጥ ነው የጠራኝ ቁጭ በል ህይወቴ አግኝታችሁ ቁጭ በል አንተ ነህ ባለስልጣኑ ልጅ ቁጭ በል ምን አንተ ነው ወይ ማን አንተ ልቀቀኝ ቁጭ በል ልቀቀኝ ብቻዬን እንድመጣ አደረከኝ ልቀቀኝ ሰማህ የልጄ እንደምን ነው ልቀቀኝ አንቺ ታረጋግጥ ልቀቀኝ ወይ ነፍሰ ማን እንደው እንኳን አታውቅም ነው አንተን ነው የምበቀል ሰማኛ እደፋለሁ
ለምን ትደፋዋለህ? ከዛሬ አታልፍም። ምንድነው የምትለኝ? ልቀቀኝ። አሁን ይኸውልህ ልቀቀኝ። ምንድነው የምትለኝ? ልቀቀኝ። ቁጭ በል። ልቀቀኝ። ይኸውልህ እሷ ላይ እንደ ደም ቁጭ በል። ምን ይያደርጋል? ትጋደሉ ነፍሰ ገዳይ አይደለሁም እኔ አይደለሁም። ነፍሰ ገዳይ ነህ። ልቀቀኝ። አሁን ስርዓት ያዝ እኮ ስርዓት ያዝ። ልቀቀኝ። ቁጭ በል። እርስ በርስ ልትጋደሉ ደረሳችሁ አይደል? ድሩስ ልቀቀኝ። አሁን እደፋሃለሁ። ታያለህ። እኔ ከአንተ ጋር ሌላ ነገር ውስጥ አልገባም። በረከት ምንም አታመጣም። በቃ አብቅቷል። ምንም አታመጣም? አዎ አብቅቷል። ድገመው። ቃል ሰውየው መጥመድ ውስጥ አጥምዶናል። በቃ ምንም አታመጣም። ድገመው። እደፋሃለሁ። ታያለህ። አትኖርም በዚህ ቺ አታፍሩም እንዴ? ነፍሰ በላው አታፍሩም እንዴ? አንቺ ነፍሰ በላ አይደለሁም። አንቺ ደግሞ የምፈልጊው ነገር ይሰጥሻል ተብሏል። ይኸውልህ አሁን በቃ ይኸውልህ ሰብለ አንቺ ረፊ አሁን ሁሉንም ነገር ነግሮኛል። ምንድነው ነገር? ቁጭ በል። ምንድነው ነገር? ቆይ አንድ ነገር እንዳታረግ ሰማኝ። ስልኬን የታረከው ምንድነው የነገረ እኮ ስልኬን አምጣው። ከነገረኝ ይልቅ ማስረጃ በደንብ ባሰማስ። አንተ ማን ስለሆንክ ነው? አረ በቃ ልቀቀው። እንዲሸመቀቅ አንገቱ። ዝም በል አንተ። ምንድነው? ምን በእናንተ ሰማኝ። ዝም በል። አትኖርም በዚች ምድር ታያለህ። አንቺ ደግሞ የምፈልጊው ነገር ይሰጥሻል ተባልሽ። ዝም በል። አትጪ እንዲሁ አትበይ። ዝም በይ አንቺም። ሞተ ብላ ታውቅም። ልጄ እኮ ነው። የልጄ ደም እኮ ነው። እሺ ይሄን ነገር መልስልኝ። ይሰማል። አቤት ማለበል። እግዚአብሔር ይመስገን። እንዴት ነህ? ምንም ማለበል ምናምን ለማለት ምንድነው? ቁጭ በል ማለት ምንም ነገር የተለየ ነገር አሳያለሁ ብትይ ማለት ያስፈራራኝ ነው። ቁጭ በል። እሺ ምን ላድርግ እኮ አሁን ስለዚህ ታስረዳኝ። ማን አንተ? ቆይ አልፈህ ተቀመጥ በእናትህ። ይኸውልህ እኔ እንስማማ አልኩት። ሰውየው ገገማ ነው። ገገማ ብትለው መርማሪ ጋዜጠኛ ባይሉ እባላለሁ። ስለዚህ ወይኔ ስልኬ መኪና ውስጥ መተውኝ። መኪና ውስጥ እንዳይወስድ። ኧረ ሂዶ ያምጣ። ሂዶ ታመጣለት። ላምጣለታ። ሂዶ ወደዛ። እሺ ነገር እሺ አቶ በረከት ሁላችሁም ነበር ከዚህ ቤት እኮ ፍንፍን አስደርጌ ማስወጣት። እሺ እሱን ተው። እሺ ቀጥል። አሁን ጊዜ ምንም ማቃጠል አልፈልግም። መሞታችን ነው። አርፈህ ተቀመጥ። እሺ ንገረኝ። ምንድነው የምነግርህ? ስለዚህ ጉዳይ አልነግርህም። ምን ታመጣለህ? እኔን አታውቅኝም? አላውቅም። ማወቅም ምንድነው ስራ ካንተ? ተናገር እስኪ ስለኔ ንገረው። ምን ስላንተ መናገር ማለት? ቆይ ልንገር። እኔን ማስረዳ ቁጭ በል። አይመለከትህም። አፈን ዝጋ። ካንተ ጋር ጨርሰናል። ምን እሱን ስታይ እኔን አላወከኝም። ይኸውልህ ያንተ ማንነት ነው። አይመለከተኝም። አረ በቃ ተነሳለህ። እኔን አወከኝ። አሁንስ ጠናበል። ይኸውልህ አለመናገር መብት ነው። ከዛ እነዛ የምትኩራራ ቤተሰቦችን ዜና ዝም በል። አሁን ሁለታችሁም ዝም በሉ። ዜና ሳደርግ ያኔ ምን እንደሚሆን ታያለህ። እንደዛ ከመሆኑ በፊት ትነግረኛለች ሳትነግረኝ? ስራክ እኔ ስመታ ማየት ነው። እሱ እኔ መካሽ እኔ ከዚህ በላይ የሆነም ገደለኝ። እናቴ ነው ውስጥ ዝም በል በቃ ዝም በል እኮ ይንገረኝ። ካልነገረኝ ደግሞ እሰባብረዋለሁ ገና። ምንድነው? በቃ በረከት በቃ ያለውን ነገር እና ከሷ ጋር ያለውን ነገር ሁሉንም ነገር ስለ ድምጽ ቅጁ በቃ በአጋጣሚ ተፈጠረ። አንተ ወጣት ነህ። ይኸውልህ እሺ ዝም በል አንተ ዝም በል። እኔ ሳወራ ምንም እንዳታወራ ከዚህ በኋላ እኮ እንደውም ስራ አስለቀቅኩ እንዴ? ስርዓት ያዝ። ምን ጉዳችሁ ሲጋለጥ እርስ በራስ እንትን ማለት ጀመራችሁ። ስራችሁ አየህ፣ የሰው ደም እንደዚህ ነው የሚያደርግ። ይኸውልህ በዛ ሰዓት እኔ በቃ ምንም ነገር ባደርግ መብቴ ነው ብዬ ነው የሚሰማኝ። እኔ በዛ ሰዓት ጠጥቼም ስለነበር ምክንያት ገንዘብ ነው። በቃ ምክንያቴ ገንዘብ ነው። ገንዘብ ካለ በቃ የፈለግከውን ነገር ማድረግ ትችላለህ። ያውም ኢትዮጵያ ውስጥ እንዴ። ልክ ነህ። ይኸውልህ አንተ አንድ ቃል እንድታወጣ አልፈቀድኩልህም። እውነቱን እኮ ነው። ልክ ነህ ስላለ ነው እኮ ዝም በል። እኔ እነሱ መስማማት ባለብን ተስማምተን። ለምን ቆይ አንተ እንደዚህ አንቺን ብታዩስ በቃ ልጅሽ ሞታ። የልጄ ደም ነው አባቴ። የልጅሽ ደም ነው። አዎ በቃ አንተ በሰላም ትኖራለህ። ተኝተህ ታድራለህ። በቃ እኔ ልጅሽ አውቄ አልገደልኩትማ። አውቀን ገደልኩት። በቃ አዝኛለሁ አልኩሽ። ሲጀመር ማን ነው ማዘንም ያደርግልኛል? ለህግ ስትቀርብ ዝም በይ
ማን ነው ከሁለታችሁ ገዳይ? በቃ እባክህ ተናገረው። ይሄ ሰውዬ አይለቀንም። በቃ ነገርኩህ እኮ። እሱ ከሱ ጋር ማን ነው ከሁለታችሁ ገዳይ? ገዳዩ አሁን ቆይ ምንድነው? ተፈጥሯል የተፈጠረው ነገር አይደል? በቃ አለ። እሺ ገንዘብ ነው። እሺ ምንድነው? አሁን መጠየቅን ብቻ ነው እኮ መጠየቅን ብቻ መልስልኝ። በቃ ሌላ ሰው ነው። ማን ነው? ሌላ ጓደኛችን ነው። የት ነው ያለው? ምንድነው? እሱም ግዴታ ነው። መልስልኝ። እኔ አለ እሱ አለ። የት አለ? እዚሁ እዚሁ ሀገር ነው። በቃ አለ። ያን ቀን የተፈጠረ ቀን ሌላ መኪና ጠርታችሁ እሱን ሸኝታችሁት ነበር። ይሄን ደግሞ ማን ነገረ? ከእሷ ጋር ሁሉንም ነገር እኮ የተፈጠረውን አውርተናል። የሌለው ነው የሚመስለው። አንተ እቺ ተገይስታ የሌለው ነው እንዴ? አንተ ይኸውልህ አንድ ቃል እንዳታወጣ በቃ። አንተስ ደግሞ ምን አስለፈለፈ? ወደውንም ይግደለኝ እንዴ? እሺ ንገረኝ። ይኸውልህ ይሄ ጓደኛችን በቃ ጠፋው። እሺ በይ አሁን አለ አላልከኝም? አለ ግን ጠፍቷል። በሰዓቱ ጠፍቶ ነበር። አሁን አለ። አሁን መምጣ እንትን ስራ ሄዷል። አሁን ራሱ በሰዓቱ ለምን ነው የጠፋው? እና ምን ይሰራል? እናንተ ሆስፒታል አብራችኋት ነበራችሁ አይደል? በቃ እኔ ነኝ ጠፋ ያልኩት። በቃ ምንም አትሰራም እዚህ ጋር ሄድ አልኩት። ምክንያቱም እሱ ጋር በሰዓቱ ብዙ ነገሮች አሉ እንዳይያዝ፣ ሌላም ማለት ሌላም ስራ እንዲሰራ ምናምን ላኩት። ስለዚህ አንተ ቤተሰቦች ደህና ገንዘብ አላቸው፣ ደህና ስልጣን አላቸው። በእነሱ ስም አንተ ነገሮችን ትጨርሳለህ። እኔ እንደሱ ለመፎከር አይደለም፣ ቤተሰቦችም እንዳያውቁ ነው እንደዚህ እሷን ሳስፈራራት የነበረው እንጂ እኔም ሳልጸጸት ቀርቼ አይደለም። እሷ በሰዓቱ በቃ እናገራለሁ ምናምን ስትል እኔ ለቤተሰቦች ክብር ስል እሷን ማስፈራራት ጀመር። ለእሷ ክብር ለእናንተ ክብር የእሷ ልጅ መሞት አለበት። ክብራችን መጀመሪያ እኮ ሞቱ ነው የቀደመው እንዴ? ነኩ በሰዓቱ በቃ አስታመናል። በቃ የሚጠበቅብን ነገር ማንም ሰው እንደዚህ አይፈጠርበትም። አሁን ፖሊስ ጣቢያ ሁሉ ስትሄድ ሁሉንም ነገር ፖሊስ ጣቢያ ሄዳለች እኮ እና እንደውም አስሮኛል እኮ እሷ ሳታይ አስሮኝ ነበር የሆነ ሰዓት ለ3 ቀን ነው አቀባጥር መች ተያዝክና ነው እንደዛ ነበር? እንደዛ ብለውሻል? እኔ ማውቀው ነገር የለም። አይደለም ፖሊሱ አልነገራትም እኮ። በምን አወቀ አንተ መሆንህን? ዝም በል አንተ፣ ዝም በል። ፎቶ የሆነ ዝም በል በቃ አትቀባጥር። ስለዚህ እናንተ ማድረጋችሁን ታምናላችሁ? አዎ እናምናለን። የት ነው ጓደኛ ያለው? ጓደኛዬ እዚሁ ከተማ ውስጥ ነው ተደብቆ። አሁን እየሰራ ነው። በሰዓቱ ነበር የተደበቀው። በቃ እንትን ከተባለ በኋላ ካለፈ በኋላ ምናምን እየሰራ ነው። የፖሊስ ጣቢያው ምንድነው የምታደርጉት? ነገርኩ እኮ አሁን በእኔ ፖሊስ ጣቢያ አቅም እንዳለኝ አታውቅም አንተ። ይኸውልህ እሱም እያወቀኝ ነው ያረካስኝ። አንተም ደግሞ አታውቅም። እኔ ያደረኩት እንደዛ ነው እየነገርኩ እኮ ነው። አቅም ያስጠፋሁት ነው ያልኩህ። እየሰማሻቸው ነው? እኔ ማቅ ነበር እኮ እና ካወቅሽ እዚህ ድረስ ምን አስመጣ? አልነግርም እንደዚህ ብያለሁ። አቅ ነበር። እጃቸው ረጅም እንደሆነ አቅ ነበረ። እኔ ፖሊስ እኮ ምንም ነገር እንደሌለ ነው የሚነግረኝ። በስልክም አውርቼሻለሁ እኮ በጸባያ ምንም ለማይመጣ ነገር እኔ ለምን ስራዬን ሳስይ አሁንስ ከቤተሰቦች እንደማይመጣና እንደሚመጣ እናያለን። አሁንማ በቃ እኔም ተጸጽቻለሁ አልኩ እኮ። ለሷም አልኳት እኮ ይቅርታ አልኳት። በሰዓቱ በቃ ስሜታዊ ሆነን ነበር። ተጠጥተናል፣ ገንዘብ አለ በዛ ሰዓት ደግሞ በቃ ይቅርታ አልኳት። የሰው ነው ሲያጠፋ አይመስላችሁም? አወራራቸውን እያየሁ በቃ እሺ ብላድርግሽ ከዚህ በላይ ምንድን ነው የምትሉት? አትጸጸቱ? እንዴትስ እንቅልፍ ስተተኛላችሁ? ትንሽ ልጅ ገላችሁ እንዴትስ እንቅልፍ ወሰዳችሁ? እኔ ቆይ እንዴት አየሽ? በቃ ዝም በል አሁን። ሌላ ምንም ጭቅጭቅ አልፈልግም። በጸባይ ሌላ ነገር ሳይፈጠር ቀጥ ብለን ፖሊስ ጣቢያ እንሄዳለን። የምን ፖሊስ ጣቢያ እንዴ? አይደለም እንደሱ እኮ አይደለም ፖሊስ ጣቢያ። ይኸውልህ ቤተሰቦች በእናትህ ምንም መታወቅ አንተ አንሄድም። እኔ ምንም መታወቅ የለበትም። በእናትህ እርዳኝ። በቃ ቤተሰቦች አይደለም እንደሱ አይደለም። ሂዱታ ኧረ በእናትህ ስራ የለስራበት። ኧረ ይቅር በይኝ አንቺ እንኳን በእናትህ። ኧረ በእናትህ ተው። ስትዝብኝ የነበረው ውጣ። ቀስ ብሎ ወጣ።